ስለ ውበቱ ሳደንቅ ቀኑ መሽቶ ይነጋል። ወፎች ሌሊት ሲንጫጩ ሳስበው ይሆናል። አቤት ሲያማልል መልኩ ታሪክ ነው ሸበላ። አረማመዱ ወገቡ ከንፈሩ የሚበላ። ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰብ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ግሬስ ፋሚሊዎች እንግዲህ ዱባይ እንደገቡ ሁላችን የምናውቃለን። ፏ ብትን እያሉ ነው። አቤት መታደል መታደል ትላላችሁ። ዱባይ ላይ በነገራችን ላይ ዱባይ አየሩ ትንሽ አሁን ሙቀት ምናምን እየገባ ይመስለኝ። ለማንኛውም ሩታና አብርሽ ተከስተዋል። አቤት ሳማልል ተብሎ ተዘፍኖለታል አብርሽ ማለት ነው። በስማ ሩታ ዘፍናለታለች። እንግዲህ ይመቻችሁ። እየተዝናኑ ነው ያሉት ማለት ነው። ትናንት ዩቲዩብ ቻናላቸው ላይ ላቀው ነበረ። ደስ ይላሉ ብቻ በህብረቱ ነው። አንዴ ካንዱ አንዴ ቀን ካንዱ አንድ ቀን ካንዱ እያሉ ስራ እየሰሩ ነው እነሱ። በጣም ደስ ይላል። በዛውም ደግሞ ዘፈታ እያሉ ነው ማለት ነው። እና ይመቻችሁ ብለናል። ይመቻችሁ ይመቻችሁ። አብርሽ ተዘፍኖለታል። ታማልላለህ፣ ወገብህ፣ ከንፈርህ፣ አረማመድህ፣ ኧረ ምን ያልተገለጸለት ነገር አለ ማለት ነው። እና ቤተሰብ ይመቻችሁ። ሩቷም እንደምታዩት በወይነ ጠጅ ልብስ ፏ ድምቅ ብላለች ማለት ነው። ትናንት ሚስቴሪያ ላይ ለቃ ነበር በነገራችን ላይ እና እንግዲህ ዱባይን ወክ እያረጉ ነው ማለት ነው። እየጎበኟት ነው። ያው ለመጀመሪያ ጊዜያቸው ስለሆነ ይመስለኛል ሩታና አብርሽ ለመጀመሪያ ጊዜ ነው ዱባይ ሲገቡ። ለማንኛውም ይመቻችሁ። ዱባይ ወርቅ ምርጥ ሀገር ናት። በዛ ላይ ኢትዮጵያውያን ብዙ የበዛባት ሀገር ናት። ብቻ አላቅም የምትፈልጉትን ነገር በቀላሉ የምታገኙባት ሀገር ናት እና ይመቻችሁ፣ ፈታ በሉልን፣ ይመታችሁ። እንግዲህ ሌላ ምን ይባላል ቤተሰብ? በቃ ብር ሲኖር እኮ መታደል ነው። በቃ ከምትፈልጉት ሀገር ትሄዱና ዘፈታ ትላላችሁ፣ የምትፈልጉትን ነገር ታደርጋላችሁ። በቃ እና ለማንኛውም በድጋሚ አሁንም ይመቻችሁ ብያለሁ ቤተሰብ። እስኪ የግሬስ ፋሚሊዎች ቪዲዮን ላይክ ማድረጋችሁን አትርሱ ማለት ነው። ብዙ ጊዜ በነገራችን ላይ በጣም የምትወዷቸው ጨረቃ ፋሚሊዎችን ነው። እስኪ በነግሬስም እየመጣው ነው ይህን ሰሞን ማለት ነው። ከወደዳችሁት ቪዲዮውን ላይክ አድርጉት ማለት ነው። የሩታና የአብርሽ ወዳጆችን እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዙ ይበልኝ። ባይ ባይ።